የዶላርና የፓውንድ የመገበያያ ገንዘቦች የምንዛሪ መጠን በ1.37 ዶላር በላይ ልዩነት ማድረጉ ተነግሯል። የትራምፕ አስተዳደር በቀጣዩ መስከረም የፋይናንስ ሚኒስቴሩን ሊቀይር እንደሆነ በተሰማበት በዚህ ሳምንት የዶላርና የፓውንድ ገንዘብ የመመንዘሪያ ዋጋ ከ4 ዓመት በኋላ ታይቶ በማይታወቅ ሁኔታ ጨምሯል። የአሜሪካ ባንኮች የወለድ ምጣኔ እንዲጨምሩ ያደርጋል መባሉ ለውድቀቱ መንስኤ እንደሆነ ቢቢሲ አስነብቧል። በዚህም የባንኮች የወለድ ምጣኔ እንዲጨምር የቀረበው ምክረ ሀሳብ በፕሬዝዳንት ዶናልድ ትራምፕ በኩል ተቀባይነት አግኝቷል። በዚህ ጉዳይ መነሻ የፋይናንስ ሚኒስትሩ ቢበዛ እስከ ቀጣይ ዓመት ግንቦት ድረስ ብቻ እንደሚቆዩ የትራምፕ አስተዳደር ወስኗል። በቀጣይ 3 ወይም 4 ሰዎች ቦታውን ለመስጠት ምልመላ መከናወኑም ተገልጿል። የእንግሊዙ ፓውንድ እንደ አውሮፓውያን አቆጣጠር በ2007 ጀምሮ የአሜሪካን ዶላር መብለጥ እንደጀመረ የኢንቨስቶፒዲያ ዘገባ ያስረዳል። የእንግሊዙ ፓውንድ ዓለም ላይ አሉ ከሚባሉ መገበያያ ገንዘቦች ውስጥ 4ኛ በከፍተኛ መጠን የሚመነዘር ገንዘብ ነው። የብሪታንያው ፓውንድ እንደ ወለድ፣ የዋጋ ግሽበትና የምጣኔ ሀብት አጠቃላይ ሁኔታዎች ላይ ተጽዕኖ ጠንካራ ነው። ዓለም አቀፍ የኢኮኖሚ ጉዳዮች በዋናነት የሚንቀሳቀሰው በእንግሊዙ ባንክ ኦፍ ኢንግላንድ መሆኑ ይነገራል። እንግሊዝ የአውሮፓ ህብረት መውጣት ደግሞ በተለይ የፓውንድ የመግዛት አቅም ከዶላር አንጻር ከፍ እንዲል እንዳደረገም ተገልጿል። በተለይ ከ2024 በኋላ የሁለቱ ገንዘቦች ውድድር ወደ እንግሊዝ እንዲያጋድል የሆነበት ቁልፍ ምክንያት መሆኑም ተገልጿል። በዓለም ላይ የሁለቱ ሀገራት ገንዘቦች በስፋት ለመገበያያነት ይውላሉ። የአሜሪካው ፓውንድ ባለፈው ዓመት ሚያዝያ 2024 ድረስ በነበረው ሪፖርት 2.348 ትሪሊዮን ዶላር የሚሆን ገንዘብ በዓለም ላይ ለግብይት እየዋለ እንደሆነ ተዘግቧል። የእንግሊዙ ፓውንድ በአንጻሩ 81 ቢሊዮን ፓውንድ የሚገመት ገንዘብ በዝውውር ላይ እንዳለ ይገመታል ሲል ኢንቨስቶፒዲያ ዘግቧል። የአርቢኤስ ብሉፔ ስራ አስኪያጅ የሆኑት ካስፐር ሄንሲ ለቢቢሲ እንዳሉት የተቋማት አቅም ማነስ ነጋዴዎች የዶላር የመግዛት አቅም መቀነስ ሊፈጠር እንደሚችል ቀድሞ የተነበዩት ጉዳይ ነው ሲሉ አብራርተዋል። ሌላኛው የምጣኔ ሀብት ተንታኝ ኬት ጁክስ በበኩላቸው ፕሬዚደንት ትራምፕ በአፋጣኝ የምጣኔ ሀብት ጉዳይ የሚመራላቸውን ሰው መቀየር ይኖርባቸዋል። ይህን ካላደረጉ አሁን ያለው የምጣኔ ሀብት እንቅስቃሴ ወደ ውድቀት ማምራቱ አይቀርም ሲሉ ተናግረዋል። ኢንቨስተሮች የዋጋ ግሽበትን የሚቆጣጠሩበት እምነት ማሳደር ይጠበቅበታል የፌዴራሉ ተቆጣጣሪ አካል ሲሉም ተናግረዋል። ኢንቨስተሮች ዕዳቸውን ለመክፈል ሲሞክሩ የወለድ ምጣኔዎች ከፍ ማለቱ አሁንም የምንዛሬ ተመን ዝቅ እያለ እንዲሄድ መንገድ መክፈቱ አይቀሬ እንደሆነም ተናግረዋል። ትራምፕ በመጀመሪያ የስልጣን ዘመናቸው ዝቅተኛ የወለድ ምጣኔ የመጠበቁ ምክንያት የቀድሞውን የምጣኔ ሀብት ጉዳይ ኃላፊ የነበሩትን ዩሌንን ነቅፈውም ነበር። ትራምፕ ኃላፊውን ሲወቅሱ በተግባራቸው ማፈር አለባቸው ማለት አስተያየታቸውን መስጠታቸውም ይታወሳል። ዩሌን ከጊዜ በኋላ በፕሬዝዳንት ጆ ባይደን የዩናይትድ ስቴትስ የገንዘብ ሚኒስትር ሆነው በድጋሚም አገልግለዋል። ትራምፕ ማክሮ ኢኮኖሚያዊ ፖሊሲን ተረድተውት እንዳልነበረም ተናግረዋል። ከመጀመሪያው የዓለም ጦርነት በፊት 1 ዶላር በ5 ፓውንድ ይመነዘር የነበረ ሲሆን በዚህም መካከለኛ ከሚባሉ የምንዛሪ አቅሙ ካላቸው ገንዘቦች መካከል የሚጠቀስ እንደሆነ ሪፖርቶች ይጠቁማሉ። ሁለተኛው የዓለም ጦርነት ወዲህ ነገሮች ተቀያይረው ዓለም ላይ ውድና ጠንካራ ከሆኑ ገንዘቦች መሆንም ችሏል። ፓውንድ ባለፉት 20 ዓመታት ውስጥ የፓውንድ አቅም ከዶላር በላይ ሆኗል። ከ4 ዓመታት ወዲህ ደግሞ የመግዛት አቅሙ ከፍ ብሏል። የአሜሪካው ዶላር በአንጻሩ ከ1 ዶላር በላይ የምንዛሪ መጠኑ ዝቅ እያለ መሆኑም ሪፖርቶች ያመላክታሉ።